ዘሃለወ ጸኒሳ ኪያኪ ርጢነ ለለገሰስዋ ባቲ ትፈውስ ዱያነ ለለገሰስዋ ባቲ ትፈውስ ዱያነ የዳሰሷት ሁሉ ዳኑ። ነገረ ማርያም የሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ ትርጓሜ የዳሰሷት ሁሉ ዳኑ። በማርቆስ ወንጌል ምዕራፍ 6 ላይ ከ12 ዓመት በላይ የደም ቧንቧዋ ክፍት ሆኖ መቆም ተስኗት የእናቷንም የራሷንም ሀብት ጨርሳ በተቸገረችበት ጊዜ የልብሱን ጫፍ ብዳስስ እድናለሁ ብላ ወደ ጌታ ሄዳ የልብሱን ዘርፍ ነካ ብታደርግ የደም ቧንቧዋ ቀጥ አለላት። የቅዱስ ጴጥሮስን የልብስ ዘርፍ የቅዱስ ጳውሎስን የልብስ ዘርፍ ሄደው የነኩ ሁሉ ዳኑ። ሌላው የሚደንቀው ኤልሳ ሞተ፣ ተቀበረ። አንድ የሞተ ሰው አስከሬኑን በሱ ላይ ሲጥሉት በኤልሳ መቃብር ላይ የተወረወረው ሰው ድኖ እግዚአብሔርን አመሰገነ ይለናል ቅዱስ መጽሐፍ። መስከረም 7 ቀን ቅድስት ሐና ልደቷ ነውና እሱም በተመለከተ አጭር ታሪክ እንናገር። ተክታ በጥሪቃ የሚባሉ ባለጸጎች ባልና ሚስት ነበሩ ይላል መጽሐፍ ቅዱስ። እንግዲህ ከኦሪት ዘፍጥረት ጀምረን እስከ ራዕየ ዮሐንስን እንመለከት። በትዳር ውስጥ የለሙ፣ በትዳር ውስጥ እግዚአብሔርን የሚፈሩ፣ በትዳር ውስጥ ሕይወታቸው የተስተካከለ አካሄዳቸውን ከእግዚአብሔር ጋር ያደረጉ፣ ለትዳራቸው፣ ለኑሯቸው፣ ለሃይማኖታቸው የታመኑ ብዙ ጊዜ እንደምናየው ልጅ ይዘገይባቸዋል። ቢዘገይም ግን ዕንባቆም እንደተናገረው እግዚአብሔር የዘገየ ይመስላል፣ ቢዘገይም የሚቀድመው የለም ይላል። ቢዘገይም ስጦታው ከብዙ ቆይታ በኋላ ግን የሚያገኟቸው ልጆች ባለታሪክ ናቸው ማለት ነው። የሀገር መሪዎች፣ ሃይማኖት ጠባቂዎች፣ ሃይማኖት አስከባሪዎች፣ ይልቁንም ደግሞ የሕዝብ ከለላና ወገንን የማይረሱ ለወገን አሻጋሪ የሚሆኑ ልጆችን እንደሚወልዱ አይተናል። ብሉይ ኪዳን ላይ ለምሳሌ ይስሐቅን ብንመለከት ይስሐቅ ዘግይቶ ነው የመጣው። ቢዘገይም ግን አባቱንና እናቱን ያስባረከና ያስጠራ ልጅ ነው ማለት ነው። ዮሴፍ ለምሳሌ በራሔል ዘግይቷል። እንደውም እሞታለሁ እስከምትል ድረስ ተሰቃይታለች። የተወለደው ልጅ ግን የኢየሱስ ክርስቶስ አምሳሉ ሆኖ የተሸጠ ተሽጦ ደግሞ መሸጡ ለወገኖቹ የረሃብ ዘመን ማለፊያ የግብፅ ግብርና ሚኒስቴር ሆኖ ወገኖቹን ሰብስቦ 75 ነፍሳት ሆነው ተሰደው ሄደው በዚያ እንዲኖሩ ያደረገ ታሪክ ቀያሪ ነው ዮሴፍ ማለት ነው። ሐና እመ ሳሙኤልን ስንመለከት ሳሙኤል ረፍዷል፣ በእሷ ዘንድ ተብሎ አልመጣላትም፣ አልተወለደላትም። በሌላ መልኩ ሐና የመጽነስ የመውለድ ጊዜዋ ዘግይቶባታል። እንደ ሰውኛውና እንደ ራሷ ማለት ነው። እንደ እግዚአብሔር ግን አልዘገየም። ምክንያቱም እግዚአብሔር ስጦታው በራሱ ጊዜ እንጂ በሰዎች ጊዜ ልክ ስላይደለ እግዚአብሔር የሚሰጠው እሱ ባቀደውና እሱ በፈቀደው ሰዓት ስለሆነ ነው። እሷ ግን የጠየቀችበትና ያሰበችበት ጊዜ ስለቆየ ዘግይቷል ተብሎ ይባላል። በእግዚአብሔር ዘንድ ግን የሚዘገይም የዘገየም ጊዜም የለም። የሚዘገይ ስጦታ የዘገየ ስጦታም የለም። በሰዓቱና በጊዜው ነው የሚያከናውነው ማለት ነው። ስለዚህ ሳሙኤልን አገኘች። ሳሙኤል እንደሚታወቀው ሀብተ መንግስትንና ሀብተ ክህነትን ይዞ እግዚአብሔርን ያገለገለ እንቁ አገልጋይ ነው ማለት ነው። ወደ አዲስ ኪዳን መሸጋገሪያ ላይ የብሉይ ኪዳን መጨረሻ ደግሞ ኤልሳቤጥና ዘካርያስ ላይ ስንመጣ ኤልሳቤጥ ባለመጽነሷ ምክንያት ነቀፌታ ተቀምጦባት ነበረ። እንደ ሰውኛውም ዘግይቷል፣ የመውለዷ ጊዜ ዘግይቷል ይላል ታሪክ ማለት ነው። ነገር ግን በእግዚአብሔር ዘንድ የዘገየም ያልተሰጠም ስጦታ የለም። በጊዜውና በሰዓቱ ዮሐንስ ተወለደ። ዮሐንስ 1 ሲሆን 7 በሌላ መልኩ ሕዝቡን ምንድን ነው በመወለዱ ብዙዎችን ደስ ይላቸዋል፣ የብዙዎች ደስታ ነው ተብሎ ብዙውን ሕዝብ ወደ እግዚአብሔር ያቀረበ፣ ያስተማረ፣ ንስሐ እንዲገቡ ያደረገ፣ ያጠመቀ
ያንን በአምልኮ ጣዖት ውስጥና ከእግዚአብሔር በረት ውስጥ ወጥቶ የነበረህን ሕዝብ አስተምሮ መክሮ ንስሐ አስገብቶ አጥምቆ ወደ እግዚአብሔር ያቀረበና ከእግዚአብሔር ጋር ያገናኘ ነቢይ ነው ማለት ነው። ስለዚህ ቢዘገይም እግዚአብሔርን የሚቀድመው የለም። ከሰው የሚጠበቀው ግን አለ ዕንባቆም መጠበቅ ነው። በመጠበቂያ ሆኖ መጠበቅ ነው እግዚአብሔርን ይላልና ተግታና በጥሪቃ ባለጸጎች ነበሩ። አካሄዳቸውን ከእግዚአብሔር ጋር አድርገው ነበረ። ሀብት ሞልቷቸው ነበረ። የወርቅ የዕንቁ የወንድና የሴት አገልጋይ ቁጥራቸው የማይታወቅ እንዲሁም ደግሞ በእንስሳት ደረጃ ፈረስና የበቅሎ የላምና የበግ የፍየል ይቀራቸው የማይባሉ ነገር ግን ልጅ ያልነበራቸው አንድም ልጅ አልነበራቸውም ይላል። ከዕለታት በአንድ ቀን ከዕቃ ቤት ገብቶ ዕቃውን አይቶ ተግታ ካንቺ በቀር የምወደው እንደሌለኝ አምላከ እስራኤል ያውቃል፣ ነገር ግን ልጅ የለንም አላት። እሷም መልሳ ለልጅማ እኔ ምንድነኝ? ወደ እግዚአብሔር እናመልክት እንጂ አለችው። አመለከቱ። ነጭ እንቦሳ ከማህፀኗ ውስጥ ስትወጣ እንቦሳዋ እንቦሳ ስትወልድ እስከ 6 ድረስ ስድስተኛይቱ ጨረቃ ጨረቃይቱ ፀሐይ ስትወልድ በሕልማቸው እሱም አየ እሷም አየች። በዘመናቸው መተርጉመ ሕልም አለና ሂደህ አስተርጉመና አለችው። ሄዶ ቢነግረው ደግ ልጅ መልካም ልጅ ውብ ልጅ ትወልዱ ይሆናል ነው። ትወልዳላችሁ አላለም። ሰው እርግጠኛ ሊሆን አይችልም። እርግጠኛ መሆን የሚቻለው እግዚአብሔር ብቻ ነው መሆን የሚችለው። ተመልሶ መጣ። ምን አለ አለችው። ልጅ ትወልዱ ይሆናል አለኝ። ትወልዳላችሁ አላለኝም። መልካም ልጅ ደግ ልጅ ትወልዱ ይሆናል አለኝ። የጨረቃይቱንና የፀሐዩንስ ጊዜ ይተርጉመው እንጂ አልተረጎመም። እንዲህ ሁነው ሲኖሩ ጸነሰች፣ ወለደችም። የመጀመሪያዋን ልጅ ስሟንም ሄሜን አለቻት። ሄሜን ማለት ረከብኩ ስለቴን አገኘው ከእግዚአብሔር ለምኜ እግዚአብሔርን ተማጽኜ ወደ እግዚአብሔር አልቅሼ፣ እግዚአብሔር የልመናዬን ድምፅ ሰምቶ ወሰማኒ ቃለ ስለቴ የልመናዬን ድምፅ ሰምቶ ልጅ ሰጠኝ ስለቴን ስትል ሄሜን አለች። ከዚያ ቀጥሎ ዴርዴን፣ ከዴርዴን ቶና፣ ከቶና ሲካር፣ ከሲካር ደግሞ ሄርሜላ ደግሞ ሐናን ወለደች ይላል። እንግዲህ መስከረም 7 ቀን ሄርሜላ የተባለችው ሐናን ስድስተኛ ደረጃ የተገኘችው ሐናን አምስተኛዋ ሄርሜላ ሐናን ወለደች ይላል። አሁን ይህ ምንድን ነው? በስድስተኛ ሐና ላይ እመቤታችን ትወለዳለች። ምን ማለት ነው? 5500 ዘመን አልፎ ስድስተኛው ዘመን ሲደርስ እመቤታችን 15 ዓመት የብሉይ ኪዳን ዕዳ ሊፈጸም 15 ዓመት ሲቀረው ሐና እመቤታችን ነሐሴ 7 ቀን ጸነሰቻት። በ15 ዓመቷ ድንግል ማርያም አምላክን ጸነሰችው። በ16 ዓመቷ ወለደችው። በቤተልሔም ታኅሳስ 29 ቀን ሲወለድ ብሉይ ኪዳን ወደኋላ ተሟጦ ዕዳ ተከፍሎ ሐዲስ ኪዳን አንድ ተብሎ ዓመተ ምሕረት ዓመተ ሥጋዌ ተቆጠረ። ዛሬ 2017 የደረስነው ከዚህ ቀጥሎ ያለው ነው ማለት ነው። ወደኋላ ያለው 5500 ዘመን ዕዳ ተከፍሏል ማለት ነው። ለዚህ ነው እንግዲህ ሄርሜላ 5ኛ ናት፣ ሐና 6ኛ ናት። 6ኛዋ ሐና ምን ሆነች? ተወለደች። መቼ? መስከረም 7 ቀን ተወለደች ይላል። ሐና ይላል ከነገደ ይሁዳ የተወለደ ኢያቄም የሚባል ሰው አግብታ መካን ሆና ስትኖር ወዳጅ ባልንጀራ አለቻት። ዛሬ ከቤተ እግዚአብሔር ሂጄ እጅ ልነሳ ወዳለሁ፣ ነገር ግን ልብስ የለኝም እንጂ አለቻት። የእኔ ልብስ ብዙ አለልሽ፣ ልብሰ ጸምር ምሉ ሃሎ በቤቴ፣ የእኔ ልብስ ብዙ በጸምር የተንቆጠቆጠ አለልሽ፣ አንዱን ለብሰሽ ሂጂ አለቻት ይላል። ሐና ደግሞ ከቀናነት ተነስታ ምን አልባት በዝሙት ያመጣሽው እንዳይሆን ያንቺን ልብስ ለብሼ ስሄድ ሰዎች በአንቺ ልክ እንዳያስቀምጡኝ በአንቺ ቦታ ላይ እንዳያደርጉኝ ብላ ነገረቻት ይላል። እግዚአብሔር በምን ምክንያት ነው ልጅ የነሳሽ እያልኩ ሳዝንልሽ እኖር ነበር፣ ለካ በትዕቢትሽ በተንኮልሽ በክፋትሽ ነው አለቻት። በዚህን ጊዜ ሐና አዘነች። ነገሩም አልቀረም። ተውሳ ለብሳ እጅ ነስታ ስትመለስ ቤተ እግዚአብሔር ደርሳ እጅ ነስታ ስትመለስ አርጋብ ከመንገድ ሆነው ከልጆቻቸው ጋር ሲጫወቱ አይታ ለሁሉ ልጅ ሰጠዋል። አምላኬ ሆይ እግዚአብሔር ሆይ ፈጣሪ ሆይ
ሐናን ድንጋይ ብለህ ፈጥረሃታልን ብላ አልቅሳ ተመልሳለች ይላል። በዚህ ሌሊት ጻዕዳ ርግብ ሰባቱን ሰማያት ሰንጥቃ መጣ በማኅፀኗ ስታድር ለኢያቄም የጸምን መታጠቂያ ሲያስታጥቁት የብርሃን በትር ሲያስይዙት አይታ ነገረችው። እሱም እኔም እንጂ ከደጃችን ያለች ዛፍ ለምልማ አብባ አፍርታ ፍጥረት ሁሉ ሲመገቧት አየሁ ብሎ ነገራት። ከዚህ በኋላ እመቤታችን ተጸነሰች ነሐሴ 7 ቀን ይለናል ነገደ ማርያም። ሮቤል የሚባል ዘመዷም ወደ ወዳጇም ቢሉ ሞተ። ተወደው ነበርና ያልጋውን ሸንኮር ይዛ ስታለቅስ የሞተው ተነስቶ ሰላም ለኪ ኦ እምሕይወቱ ለፀሐየ ጽድቅ ለዘገብረ ሰማየ ወምድረ ብሎ ለመተርጉመ ሕልም ያልሆነለትን ተርጉሞ አርፏል ይለናል። በዚህ ነው እንግዲህ አባ ጽጌ ድንግል እንዘሃለወ ጸኒሳ ኪያኪ ርጢነ ለለገሰስዋ ባቲ ትፌውስ ዱያነ አንቺን ጸንሳ ባለችበት ሰዓት አንቺን ሕፃኗን ጸንሳ ባለችበት ሰዓት የዳሰሷት ሁሉ ዳኑ ይላል። እዚያ ላይ ደግሞ በሌላ መልኩ ሚ ቅድስት ወቡርክት ይእቲ ቡርክት ቅድስት ናት። አንድም ምን አይነት ቅድስት ምን አይነት ቡርክት ናት። ሰዓተ ትፍሥሕት ሐና ዘጸገየተኪ ባቲ እመቤታችን ድንግል ማርያምን ነሐሴ 7 ቀን ሐና የጸነሰችባት ዕለት ምን ቅድስት ናት፣ ምን ቡርክት ናት። ወፈረየኪ ለሕይወት ኢያቄም መዋቲ የሚያልፈው ኢያቄም ለሕይወት ልዩ ፍሬ ያፈራሽ ምን አይነት ቡርክት ምን አይነት ቅድስት ነሽ። ሴብታ አምለኪ ርግቤ አሐቲ አንዲት የሆንሽ ርግቤ አንቺን የአንቺን ተአምር አመሰግናለሁ አደንቃለሁ። መድኃኒተ ኩሉ ዓለም ሰኮንኪ አንቲ የዓለም መድኃኒት መድኃኔ ዓለም በአንቺ ይጸነስ ይወለድ ዘንድ የዓለም መድኃኒት መገኛ የዓለም መድኃኒት አንቺን አድርጎሻልና እሴብ ታምረኪ ተአምርሽን አመሰግናለሁ። ሶሎሞን ደግሞ አሐቲ ይእቲ ለእማ ወኅሪት ይእቲ ለእንተ ወለደታ ለእናቷ አንዲት ናት ለወለደቻትም የተመረጠች ናት። ለእናቷ አንዲት ናት ለወለደቻትም የተመረጠችን ለማ ለሐና ማለት ነው። አይሁድ ይህን ሰምተው ምቀኝነት አደረባቸው። ቀድሞ ከኒ ወገን ዳዊት ሰሎሞን እየተወለዱ 40 ዘመን ገዙን። ዛሬ ደግሞ ከኒህ የሚወለድ እንደምን ያለ ይሆን ብለው ቀኑባቸው። ኋላ እመቤታችን ተወለደች። ይህንን ነው የሚናገረው። እመቤታችን ግንቦት 1 ቀን ተወለደች። የዳሰሷት ሁሉ ዳኑ። መስከረም 7 ሐና እመ ቅድስት ድንግል ማርያም የእመቤታችን የድንግል ማርያም እናት የተወለደችበት ዕለት ነውና ከቅድስት ሄርሜላ ቅድስት ሐና የተወለደችበት ቀን ስለሆነ ኅዳር 11 ቀን ደግሞ ዕረፍቷ ነው። በቤተ ክርስቲያናችን አስተምሮ መስከረም 7 ቀን ልደቷን፣ ኅዳር 11 ቀን ደግሞ ዕረፍቷን ቤተ ክርስቲያን ታስተምራለች። ስብሐተ እግዚአብሔር ስብሐተ እግዚአብሔር ሁልጊዜም ቢሆን ባዶውን አይመለስምና እኛም የእግዚአብሔር ምስጋና አቅርበን ለጥያቄያችን መልስ እንድናገኝ መልካም ፈቃዱ ይሆንልን።